የብልጽግና መንግስት እየገደለን ነው እንግዲህ አስክሬኑን ወደ ቆሴ እንዳናሳልፍ አድርጎበት ወቅት እየገደለን ነው እንግዲህ ስሙት የኢትዮጵያ ህዝቦች የብልጽግናው አገዛዝ ባሰማራቸው ወታደሮች በኩል የያዛትን የሴት ፋኖ አባል ጦት በመቁረጥና ቆዳ በመግፈፍ የጭቃኔውን የመጨረሻ ጥግ አሳየ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ባወጣው ወቅታዊ መግለጫ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል ብሏል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በአለም በዕለተ እሁድ ጥቅምት 2 2018 ዓ.ም ከጓዶቿ ጋር ሆና የአገዛዙን እንቅስቃሴ በመከታተል ላይ ያሉ በድንገት ከአገዛዙ ጦር አባላት ጋር ፊት ለፊት ተገናኝታ በተደረገው የተኩስ ልውውጥ ተመታ እንደቆሰለች ጠላት ዲሽቃ እየተኮሰ ይደርስባታል ይላል መግለጫው ሁኔታውን ሲያስረዳ። የብልጽግና ወታደሮች ከሰብአዊነት ከህሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገለዋ ላይ ጩቤ አሳረፉባት። ይህ የሆነው ወለጋ አይደለም ጎጃም ማንኩሳ እንጂ ሲልም ያብራራል። በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው ራቆቷን ገና እንቡጥ በሆኑ ገላዎቿ ላይም ካራቸውን መዘው እንደ ፋሲካ በግ መሸለት ጀመሩ። ከቀጠለው የጥላቻቸው አይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ መሃል አስፋልት ላይ ጣሏት ሲል መግለጫው አሳዛኙ መረጃ አጋርቷል። የአማራ ህዝብ ይህ አረመኔያዊ ድርጊት የፈጸመውን አገዛዝ በጽኑ ሊታገለው እንደሚገባ የገለጸው መግለጫው በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና አረመኔያዊነትና ፍጹም ኢሰብአዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ሲል ጥሪ አቅርበዋል። በተመሳሳይ የአፋብሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግ አላባውያንን የማያውቅ የአውሬ ስብስብ መሆኑ በተደጋጋሚ ታይቷል ሲል ገልጿል። ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ በነበረ ውጊያ ቆስላ የተያዘችው የአፋብሃ ቴዎድሮስ እዝ አምስተኛ ክፍለ ጦር አባሏ ፋኒት በዓለም ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል ሲልም ገልጿል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውን የቆዳዋን አካል በስለት ገፏል ሲል አረጋግጧል። ቁምጥ በይሁግት ያግዳት ይላቸው እኮ መጥፎነት ማለት ነው። በሬሳው ላይ ውሻ ተኝቶ ነው ያገኘው። ህጣኖቹን እያረዱ ሴቶቹን እያረዱ ነፍሰ ጡሪቱን ዘጠነኛዋ ገብቶ ሆዷን ሽልቅቅ አርጓ ወጣና ልጁን ሰጣት በእጇ ሰጣት። በመትረየስም በጥይትም አረዷቸው። የተረፈው ተሬሳ ፈልፍሎ ነው የመጣው። እዚህ ክርስቲያኑን እስላሙን ባንድ አርገን ቀብረን እንደ ኩንታል በአራት እንትን አርገን እንዲህና ቀብረናቸው መጣን ዘመዶቻችን። አምስተኛ ነኝ መጨረሻ ላይ መጣኝ። ስነሳ ጓደኞቼ ሙተዋል። እኔም ነው እንደነሱ ሙቼ ቢሆን ብዬ በጣም ቀናሁ። አሁንም እያለቀ ነው የኛ ወገን እኮ አማራ እኮ እያለቀ ነው። አሁን አብይ አንድ ቃላት ሲናገር ሰምቼ ነበር። ቢገደሉም ቢገሉም የምትለው አቃላት አስገድሎናል ዛሬ ማለት ነው። አሁን እዛኔ አሁን ራስ ማለት ትልቀኛው ልጅ የዛን ጊዜ በጥይት ሲያባረሩት አሁን የት እንደገባ አላውቅም። 15 ዓመት ልጅ ጥዬ ነው የገባሁት። ወንድሞችና ማሽ የቀሩት ዓለም ላይ ቁርስ እንኳን ሳይበሉ እኔ ኩላሊት በሽታ ይዞኛል። ባልነጋገረው ይሻለኛል። እናቴ ሻረጋበበት ትባላለች። የስንት እናት እቤት ውስጥ ድሮ እሳት አነደጃት አመርሁን አነቀረቸው አልተቀበረችም። ሀጦሩ ውስጥ ያመለጡትን በገጀራ ደግሞ አካባቢው ሰማ ያሯሯጠማ እንደ ዝንጀሮ ማለት ነው። አረ ተቃጠልኩ እስቲ የተሻለ መድኃኒት እንዳለ አሻሽለው ጋር ሲለው ወጋው እኮ የሚገል መርዝ ልውጋህ እንደና ያለው የማይተኩስ መሳሪያ 30 ሆኖ አስታጥቀው ሰደዱ። የተላኩትም በሲቪል መኪና እንዲመታ ነው። ደርግ ሲለቅ አባታችሁ ሙቷል ልቀቁ ተብለናል። ካሁን ቀጥሎ አገር የላችሁም ከኛ ጋራ ዝምድና ያላችሁም ተብሎ አሰናብተው ነው ሰደዱ። ህዝቡ እንዲያለ ብሶተኛ ነው። አልሞተበት የለ ሱቅ አልሰራ ያለ መኪና አልሰራ ያለ ዲያሽ ሆነ ባለለ ያለኝን ንብረት ጨርሻለሁ። ብዙ ዳም አለብኝ። እኛ 5 ሳንቲም ያነሳናት ነገር የለም። ባዳችንን ነው የገባን። የኦሮሞ ሸኔ ማለት የኦሮሞ ልጅ ብቻ አይደለም። የሰለጠነ ኃይል ነው። የሚረዳው ኃይል አለ ብዙ ነው። የኦሮሞ ሸኔ ይሁን እንጂ ልዩ ኃይል የሚባል ተቀለቀላል አብሮ ነው።
መከላከያ ሰራዊት ውስጥ ወነግ ገብቷል። ልዩ ኃይሎቹ ናቸው እኛን ሌሊት በ10 ሰዓት ተቤታችን አስወጥተው የመቱን። አብይ አህመድ እጁ እንዳለበት ነው ትክክለኛ። እንግዲህ እስካሁን ሳይሰማ ቀርቶ ነው እንዴ? 300 ወነግ ቢያንስ ዛሬ 100 ሺህ ይሆናል ያሰለጠነው ማለት ነው። መንግስት ታላየን ኑሮ ልጆቻችንን እንይህን ነገ ጅብ እንደሚበላብን ነው። የት እንገባለን? መንግስት እንደሌለ ነው፣ አሁንም እንደሌለ ነው። ምንም ነገር አላየንማ። የትም ስርፋ የምንሄድበት የለም፣ የምንቆምበት መሬት የለም። ምነው እዛው ጨርሰው ይቦም ብያለሁ። እኛ ምንድን ነው የቁሙት ማለት ነው የቁሙት። መንግስት ይሄንን ምን ያስባል? ከወሎ ሰው የተማረ የለንም እንዴ? መንግስት ባይኖር ያለው ታጥቆ ለምን አይወጣም? ይሄ ቪዲዮ የተሰራው ለኢትዮጵያን ብሔር ብሔረሰቦች ህዝቦች እንዲሁም ደግሞ ነዋሪዎች ኑ ብልጭ ድርግም ካልተሳሳትኩ ይሄ አንተ ነህ አይደል? አንድ ሰውነት አንድ ስጋ ለአንድ ጊዜ ብቻ በትክክል ልትኖረው ቁርጥ በሆነ 100 በማይሞላ አመት ውስጥ ተወስኖ በነፍስ ተሸብቦ ወደዚህ ዓለም የመጣው ይሄ አንተ አይደለም? አንተ ነህ? ካልተሳሳትኩ ይሄም አንቺ ነሽ። በአሁኑ ሰዓት በተሰጠሽ ሰውነት ሪፕሌይ ወይም ደግመሽ ማጫወት በማትችው የህይወት መንገድ ትላንትን መድገም ሳትቺ የምትኖሪበት የተሰጠሽ አንድ የሆነ ስጋ አንድ በሆነ ቦታ ተወስነሽ በሆነ ቤተሰብ ውስጥ ታጥረሽ የተፈጠርሽ እንስት አንቺ ነሽ አይደል? ይሄ አዝናለሁ እንግዲህ ይሄንን ስነግርሽ ያንቺ እድሜ 100 ማትሞላ እድሜ ማለት ከኮከብና ከተራራ አይን ሲታይ የኛ ህይወት ማለት ብሊንክ ብልጭ ብላ ድርግም የዚህን ያህል አጭር። ጥያቄው ታዲያ እኔ ለዚህ ዘመን ብልጭ ድርግም ነኝ ብላ አምነት አቃል? ካንተ በፊት የነበሩት ሄዷል፣ ካንተ በኋላም ያሉት ይሄዳሉ፣ አንተም ትሄዳለህ። ለምንድን ነው ታዲያ ከህብረት ይልቅ ክፍፍልን የመረጥከው? ለምን ነበር ታዲያ ለብልጭ ድርግም ህይወት የኔ ፍላጎት ካንተ ይበልጣል ያልከው ጎረቤትን? ያም ሰው ግን እኮ አንዴ ነበር የሚኖረው። ያቺን ብልጭታ ህይወት የኔ ቤተሰብ የኔ ብሔር ካንተ ይበልጣል ያልከው ጎረቤትን ያም ቤተሰብ እኮ አንዴ ብቻ ነበር የሚኖረው እኮ። ለምን ጠላኸው ጎረቤትን? በእምነት በባህል በአመራር በቀለም ስለተለየ። የኔም ህይወት እኮ ልክ እንዳንተ ነው። የሱም ህይወት እኮ ልክ እንደኔ ነው። ብልጭ ብሎ ድርግም 100 ሳይሞላህ አፈር ለምትቀምሰው ነገር ህብረት እንዴት አቃተ? እንዴት ቻልክበት ነው? አንዲት ህይወት ቢሰጥ ፉክክር፣ ቅናት፣ ጥላቻ ትላንት ላንተ ጦርነት ፍትህ ማጣትን ቢያወርስ አንተ በፍቅር መቀልበስ እንዴት አቃተ? እንዴት አቃተ? እሺ ሳትዋሽ ንገረኝ። ማን ነው በመበታተን በመጠላላት በመናናቅህ በመገዳደልህ ተጠቃሚው ማን ነው? ዛሬም በህይወት እስካለን ጠቅ ሰዓት እየሄደ ነው። ሰዓቱ ግን ከመኖር ወደ አለመኖር አንተን ሊወስድ ነው። ዛሬም ግን አንተ ጥላቻ ላይ ነህ። እደግመዋለሁ 100 በማትሞላ አመት በጊዜያዊ ቤታችን ትንሽ አረፍ ብለን ተጓዦች መሆናችንን ረሳ ነው አይደል? የኔ ትውልድ ዘመናችን ሳያልቅ አይናችን ከጥላቻ ወደ ፍቅር ወደ መግባባት ወደ መከባበር ወደ እኛነት ወደ ደስታና ዞርም ይቅር። ድንበሩ ለመሬት ዶክትሬኑ ለእምነት ፖለቲካው ለልዩነት ሲያጨበጭብ በአንድ ቅጠል እንደሚባላ ጉንዳን ተባልተን እንሙት ወይ? አዎ ሳንኖር እንሙት ከሆነ መርህ ለምንድን ነው ይሄ ፈገግታ ደስ የሚያሰኝ? እስቲ ያቸው። ለምን? ንጹህ ስለሆነ ፍቅር ስላለበት። በተሰጠን አጭር ጊዜ ልብ ሞልቶ ስጋ የሚያርፈው ፍቅር ሲኖር ብቻ መሆኑን ዛሬም አልነቃንም አይደል? የኔ ትውልድ አሁንም ልድገምልህ፣ እኛ ማለት በጨለማ ወቅት እንደወጣ እንደ ጊዜያዊ ኮከብ ማለት ነው። ብልጭ ድርግም ይወለዳል፣ ይሞታል። ከኛ በፊት እንዳለፉት እኛም እናልፋለን። ግን ምን እናውርስ? እኛ እንዴት እንኖር? እንዴት? ምርጫ ነው። ፍቅርን አጣጥመን ኖረን እንሙት? ልጆቻችን የሚያድጉበትን ሀገር እናስረክብ? ወይስ እንከፋፍል፣ እንሰንጥቅ፣ እኔና አንተ ተባብለን እንገዳደል? ብልጭ ድርግም ይኸው የብልጽግና መንግስት እየገደለን ነው። እንግዲህ አስክሬኑን ወደ ቆሴ እንዳናሳልፍ አድርጎ በተኩስ እየገደለን ነው። እንግዲህ ስሙት የኢትዮጵያ ህዝቦች።
ሰላም ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ እናንተ ተከታታዮች እንዴት ናችሁልን? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ብዙ ቆይታ በኋላ በጣም የሚያሳዝን እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ዓለም ሁሉ እየተናወጠ ነው እና በዚች በፋኖ እህታችን እንግዲህ ለዘመናት በጣም የሚቀፍኛ በታሪክ ነበር እንደዚህ አይነት ነገር ተደረገ ሲባል የምንሰማው የነበረ። አሁን ግን በህይወት ዘመናችንም በአሁን ባለንበት እድሜ ባለንበት ህይወት ጊዜ እንደዚህ አይነት ነገር ግፍ እየተፈጸመ ነው ማለት ነው። አንድ ሴት ገዚህ 2 አመት ነው ከ2 አመት በፊት አማራ ክልል ላይ ነፍሰ ጡር አንቺ መውለድ አማራ ፋኖ አማራ መውለድ የለበትም ልጅሽ ማድረግ የለበትም ምድር ላይ መቀላቀል የለበትም ተብላ ለመውለድ የተቃረበች እናት ሆዷን አርደዋት ሆዷን ቆርጠው አወጡላት ማለት ነው። ልጇን ገለው ቀደው አወጡላት። አሁን ደግሞ እህታችን ከመግደላቸው ያነሰ ደግሞ አላንስ ብላቸው ቆዳን ገፈው ጡታን ቆርጠው ጣሏት ማለት ነው። አሁን የዓለም ሚዲያ እየዘገበው ነው ማለት ነው። አሁን ሀገራችን ለምን እየተካሄደ ነው? ህጻናት እየታረዱ ነው። አዋቂው እንደዚህ ቆዳቸው ተገፎ እየተጣለ ነው። ይኸው በደቡብ ክልል እንደዚህ ሰው ታርዶ እየተጣለ ነው፣ እየተገደለ ነው። ዓለም ሁሉ እየተናወጠ ነው እና መንግስት የተመረጠ ለምንድን ነው? ማይሆን ከሆነ ይውረድልን በቃ። ምንድን ነው ህዝቡ ለምን ያልቃል? ወጣቱ ለምን ያልቃል? ህጻናቶቹ ለምን ያልቃሉ? እንዴ ነውር እኮ ነው። ሰው በተወለደበት ሀገር በተወለደ ቀይ ልክ እንደ ባዳ ሆኖ ሲቆጠር ቆዳ ተገፎ ጡቱ ተቆርጦ ሲጣል ምንድን ነው የሚታየው? ነፍሰ ጡር እዚህ መውለድ ሀገር መውለድ የለብሽም ልጅሽ መሬት መቀላቀል የለበት ምድር መቀላቀል የለበትን ተብሎ ልጁ ተቀዶ የሚወጣበት ምክንያት ምንድን ነው? አረ እግዚአብሔር አምላክ ይንቀልልን። ይሄ መንግስት እግዚአብሔር አምላክ ይንቀለው። ሰላም አጣ እኮ ሰው እኮ በሀገሩ መኖር አልቻለም እኮ። ችግሩ፣ ረሃቡ፣ ቸነፈሩ፣ ተፈጥሮ ሁኔታው፣ የኑሮ ውድነቱ አንሶ እንደዚህ አይነት ነገር ማከሰት ማለት ነው። አስቡት፣ በጣም ይቀፋል። አሁን የዓለም ሚዲያዎች እንዳለ ዜና እየዘገቡ ነው ያለው ስለ ልጅቷ ስለ ሁኔታ ሁሉም ነገር ማለት ነው። አላቀም መድኃኔዓለም ብቻ ይወቅ። እግዚአብሔር አምላክ ሰላሙን ያምጣልን። ሰላም የምናይበት ሰላም የምንሰማበት እግዚአብሔር አምላክ ብቻ ጊዜውን ያምጣልን። በጣም ይቀፋል፣ በጣም ያሳዝናል። ኢትዮጵያ በእንደዚህ አይነት በኩል መዋረድ መታወክ ሰላም ማጣት ማለት በጣም ይቀፋል። እስከ መቼ የምንኖርበት ሰዓት ነው? እስከ መቼ የምንኖርበት ሰው ነው? የሰው ፍጥረት አይደሉ እንዴ? ቆዳ እስከ መግፈፍ ልጅ ሰንጥቆ እስከ ማውጣት ድረስ እኔ ቃላት የለኝም በእውነት በስመ ስላሴ ሲመጣ ይቀፋል።